ሰላም እንዴት ናችሁ? ሰላማችሁ ባላችሁበት ብዝት ይበልልኝ። እንደተለመደው ዛሬም አንድ ቦታ ይዤላችሁ መጥቻለሁ። በሾላ እና በመገናኛ አካባቢ የሚገኘው ገናናው መልአክ የቅዱስ ሚካኤል ቤተክርስቲያንን የሱን አነስተኛ ጉብኝት ይዤላችሁ መጥቻለሁ። በአብርሃ ወአጽብሃ ዘመን በአጽብሃ በየረር ተራራ ቤተ መንግስቱን በገነባበት ጊዜ የቅዱስ ሚካኤልን ጽላት ወይ ደግሞ ታቦት ይዞ መጥቶ ስለነበር አሁን ከቅዱስ ሚካኤል ወደ ጫካው ወደ ላይ ስትወጡ የተክለ ሃይማኖት ዋሻ የሚባል አለና እዛ ዋሻ ተክልዬ ዋሻ ውስጥ ነበረ ታቦተ መንበሩ ተቀምጦ የነበረውና በመሃል የመደርመስ አደጋ ሲያጋጥመው አጼ ሚኒሊክ በጣም ቅዱስ ሚካኤልንም ይወዱትና ያከብሩት ስለነበር በፈረሰ ጊዜ አነስተኛ ቤተክርስቲያን አሰርተውለት ነበረ። እንደዛው ደግሞ ልጃቸው ንግስት ነገስታት ዘውዲቱ በ1919 አሁን የምናየውን ይሄን ትልቁን ቤተክርስቲያን አስገንብታልናለች። በውጪ ባለሙያዎችና በአገር ውስጥ ባሉ ባለሙያዎች አሁን የምናየውን ይሄን ትልቅ ቤተክርስቲያን አስገንብታልናለች ማለት ነው። የቅዱስ ሚካኤል ቤተክርስቲያን በብዙ ነገስታት የተጎበኘ እጃቸው አሻራቸው ያረፈበት ቤተክርስቲያን የቅዱስ ሚካኤል ኃይለ ሥላሴም እንደዚሁ የራሳቸውን አስተዋጽኦ ያሳረፉበት አለ። በዚህ በኩል እንደ በረንዳ ይሄ የምታዩት መጠለያ በሳቸው ጊዜ የተሰራ ነው። በዛኛው በኩል የምታዩት እያንዳንዱ ውስጡን በምትጎበኙ ሰዓት ያው ለኔ ብዙ አይፈቀድም ሴት ነኝና እያንዳንዱን ነገር ወደ ውስጥ ገብቶ የመጎብኘቱ ስርዓተ ሕጉም ስለማይፈቅድልኝ በደንብ ወደ ውስጥ ገብቼ ማሳያችሁ ነገር አይኖርም። በኔ በኩል ያለችው ነገር ነው ማሳያችሁ ስርዓቱን ለመጠበቅ። እያንዳንዱ ውስጥ ግን ስታዩ ከታቦተ ሕጉ ብዙ ከታቦቶች ሕጉ ብቻ ሳይሆን ከጽላቶቹ ብቻ ሳይሆን ብዙ ታሪካዊ ነገሮች ውስጥ እንዳሉ አንዳንድ መረጃዎች ሰምቻለሁ። እዚህ ፊት ለፊት የምታዩት መጠመቂያ ቤቱ ነው። ወጣቶቹ ከአካባቢ እስከ ቀበና እስከ መገናኛ ያሉት እዛ ዙሪያ ያሉት በታቦት ጥምቀተ ባህር የሚያገለግሉ ወጣቶች ያሰሩት የመጠመቂያ ቤት ነው። ያቺ ነጭ የምታዩት ምስል ከምስሉ በስተጀርባ ያለው ቤት የመጠመቂያ ቦታ ነው። ወጣቶች በብዛት በራሳቸው ወጪ አሰባስበው ያሰሩት ነውና በግቢ ውስጥ ብዙ ታሪካዊ ቅርሶች ይገኛሉ። የነገስታት መጠቀሚያ ወንበሮች፣ ብዙ ነገሮች የምታዩት ታሪካዊ የቆየና ብዙ ቅርሶች የያዘ ቤተክርስቲያን ነው። ከገናናነቱ ባሻገር በጣም ከሰሚነቱ ሰዎች በተቸገሩበት ጠርተውት አፍታ የማይቆይላቸው ምስክርነት እልፍ አላፍ ሰው ነው ስለ ቅዱስ ሚካኤል የሚመሰክረው። በጣም ሰሚ መልአክ ነው። በዛውም ልክ ደግሞ ግቢው እንዳለ ውስጥ የምታገኙት ነገር ከዛፎቹ ጭምር በጣም ታሪካዊና ዘመን ጠገብ ናቸው። በጣም በሸዋ ግዛት ከሚገኘው የቅዱስ ሚካኤል ቤተክርስቲያን የመጀመሪያው ቀደምት ነውና በጣም ብዙ ዓመታትን ያስቆጠረ ትልቅ ቅርሳችን ነው ማለት ነው። ቅዱስ ሚካኤል ቤተክርስቲያን ያው የማታውቁት በርቀ ያላችሁ መታችሁ ጎብኙት። ሾላ አካባቢ መገናኛ አካባቢ የሚገኝ ነው። እንዲሁም ደግሞ ዋሻው ወደ ተክለ ሃይማኖት በአዲሱ ጫካ ፕሮጀክት በሚባለው በኩል ነው የሚገኘው ዋሻው። እዛ ሄዳችሁ ብትጎበኙትም እጅግ በጣም ደስ የሚል ዋሻ ነው ያለው። እኔ አሁን በቅርብ ሄጄ አልጎበኘሁትም፣ ግን ከዚህ በፊት ሄጄ ተደጋጋሚ የመጎብኘትን እድሉን አግኝቻለሁ። ሄዳችሁ ብታዩት እጅግ በጣም ደስ ይለኛል። ዋሻው ብዙ ታሪክ ያለ ነው ገናና ቅዱስ ሚካኤል። ስለዚህ ዋሻውን ጎብኝት እላለሁ። እንግዲህ እንደዚህ ያልኩኝ አካባቢዎቹን የማሳያችሁ ነገር ይኖራል። በእኔ ባለች ነገር ያለችኝ መረጃ ነው የማካፍላችሁ። እናንተ ደግሞ ይሄም ነበር የምትሉትን ደግሞ እንደዚቹ አካፍሉኝ። በቅዱስ ሚካኤል ቤተክርስቲያን አገልጋይ የነበረው የካ ሾላ ካፈራችሁ ዘማሪ ሊቀ መዘምራን ቴዎድሮስ ዮሴፍም እዛው የሚካኤል ልጅ ሚካኤል በረከት የሆነ ልጅ ነው። ከዛ የምናገኘው ዘማሪ ነው። ሌሎቹንም ደግሞ እንደዚህ ያረኩ ማሳያችሁ ይሆናል። የማታውቁት መታችሁ ጎብኙ ስላለሁኝ እንቀጥላለን ደግሞ ሌላውን የቀረውን አባት የሆነ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል
ሚካኤል ይለይብኛል በክንፉ አሳድሮ በቤቱ አሳድሮኛል። ጠብቆ አሳድሮ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድሮኛል። ጠብቆ አሳድሮ ከልጅነቴ እዛው በሚካኤል አካባቢ ደግሞ ወጣ ስንል የምናገኘው አሁን የምታሳያችሁ የኪዳነ ምሕረት ጸበል ወደ ቦኖ በሚወስደው እዛው ከሚካኤል አጠገብ የምትገኝ የኪዳነ ምሕረት ቤተክርስቲያንም ጸበልም ነው። አሁን ይሄ የምትጎበኙት ኪዳነ ምሕረት ከሚካኤል ትንሽ ወጣ እንዳላችሁ ወደ ቦኖ የሚወስደው መንገድ ጋር ያለ ማለት ነው። እሱን አሁን የምናሳያችሁ። አሁን ደግሞ የምንሄደው ይሄ ወደ በክተራ ወደ ሾላ በክተራ መውጫው ነው። ወደ ላይ ወደ ቦኖ የሚወስደው ወደ መናፈሻ የካ ሚካኤል መናፈሻ ወይ ሾላ መናፈሻ ወይ ተብሎ የሚታወቀው ነው። አሁን ተከልሎ የምታገኙት እሱም እዛው በየካ ሚካኤል አጠገብ የሚገኝ ነው። ወደ ቅዱስ ሚካኤል ገባ ስትሉ ያለ ማለት ነው። ሙሉ የምታዩት በክተራ እና 0605 የሚባሉ ቀበሌዎች ወደ ላይ ማለት ነው። እዚህ አካባቢ የምታዩት ህንጻ የተሰራበት ጋር ኳስ ሜዳ ነበር። የሾላ ኳስ ሜዳ ልጆች ታውቁታላችሁ። በጣም ትልቅ ሜዳ ነበር። በጣም ብዙ ለብሔራዊ ቡድናችን ወጣቶችን ያፈራ ነው የኳስ ሜዳ። የሾላ ኳስ ሜዳ ለብሔራዊ ቡድናችን ለኢትዮጵያ ብሔራዊ ቡድን በጣም ዝነኛ አሁን ስማቸውን ስለማላስታውስ ነው ዝነኛ እግር ኳስ ተጫዋቾችን ያፈራ ነው የኳስ ሜዳ ማለት ነው። በክተራም እንደዛው ድምቀት ለሾላ አካባቢ ለቅዱስ ሚካኤል አካባቢ በክተራም እንደዚሁ ድምቅ ያለ ቦታ ነው። እንዳይከፋኝ እንዳንደፋ አንገቴን እንዳላለት እንዳላፈስ እንባዬን እዚህ አካባቢ የተወለዳችሁ እንግዲህ ቦታ ስታዩ ታስታውስታላችሁ። ሁሌም እንደምላችሁ ሰፈሮቻችንን አዲሱንም አረጌውንም የድሮውንም እናስታውስ፣ አዲሱንም እናድንቅ፣ የድሮ ትስታችንንም እናስታውስ ነው ይሄ ፕሮግራሙ። ዋና ዓላማው እንደዛ ነው። ይሄ ደግሞ የምታስታውሱት የቦኖ ልጆች የ05 የ04 ቦኖ ሰፈር ቦኖ ውሃ በ5 ሳንቲም በሚቀዳበት ጊዜ እችን አካባቢ ታስታውሷታላችሁ። ቦኖ ሰፈር ይባላል። በዚህ ነው ወደ ተክልዬ ዋሻም የሚወስደው በዚህ ነው። ዋሻ ተክልዬ ያው የቅዱስ ሚካኤል ታቦተ መንበሩ ድሮ የነበረበት ዋሻ በዚህ ነው ወደ ላይ የሚወጣው። ቦኖ ሰፈር የቦኖ ሰፈር ልጆች እንግዲህ ሰፈራችሁን ታስታውሳላችሁ። በውጭ ሀገርም ያላችሁ ሰፈሮቻችንን እናስታውስ ነው። በአዲሱ ወደ ጫካ ፕሮጀክት ማለት ነው መንገዱ፣ አዲሱ መንገድ ቦኖ ባይዘዌ ቦኖ ያስቀዱ የነበሩት አሁን ስማቸውን ስለዘጋው ነው ስለዘነጋሁት ነው አሉ እናት ቦኖ ውሃ በዛን ሰዓት 5 ሳንቲ ያስቀዱ የነበሩ እናት አሁንም አሉ። እድሜያቸው ትንሽ ገፋ ስላለ ነው ስማቸውን ስለዘነጋሁት ይቅርታና ቦኖ ውሃ ይባላል። በእሳቸው ነው የሚጠራው አካባቢ ቦኖ ውሃ ተብሎ እሳቸው ነበር ያስጀመሩት። ስማቸውን የምታስታውሱ ጻፉልኝ። ካልተሳሳትኩ ማማ ዝናሽ ይመስለኛል፣ ወይዘሮ ዝናሽ ካልተሳሳትኩኝ። ቦኖ ሰፈር ይሄ አዲሱ ወደ ኮተቤ የሚወስደው መንገድ ነው። አዲሱ የጫካ ፕሮጀክት የሚሰራበት ወደ መገናኛ ወደ ጫካ ፕሮጀክት የሚወስደው ቀጥታ ደግሞ ስትሄዱ ወደ ኮተቤ ነው የሚወስደው አዲስ የተሰራው አስፋልት። ዛሬ እንዳልኳችሁ የምን አካባቢ እየጎበኘን ያለ ነው በቅዱስ ሚካኤል የካው ሚካኤል በሾላ አካባቢ በመገናኛ አካባቢ የምንጎበኘው የገናናው መልአክ የቅዱስ ሚካኤልን
ቤተክርስቲያንና ዙሪያ አካባቢ እዛው ቤተክርስቲያኑ አካባቢ ያለ ቦታዎችን ነው እያስታወስን ያለ ነው። በነገራችን ላይ እዚህ አካባቢ ነው የአርቲስት ጸጋዬ እሸቱ ቤት፣ እዚህ አካባቢ ነው። ወደዛች አካባቢ ነው ቤቱ፣ መኖሪያ ቤቱ። ድምፃዊ ጸጋዬ እሸቱ በጣም ዝነኛ ታዋቂ፣ ለሀገራችን በጣም የምናከብረው ድምፃዊ ነው ጸጋዬ እሸቱ። ዳዊት ጸጋይም እንደዛ ነው። ዳዊት ጸጋይም የዛው አካባቢ የሾላ ልጅ ድምፃዊ ነው። ብዙ አሉ ከነ አካሌ ባለልኝ ቲያትር የሚሰሩ ብዙ የሾላ አካባቢ ልጆች ብዙ አሉ። ማህሌት ፍቃዱ አርቲስት ማህሌት ፍቃዱ፣ ብዙ ሰብለ ተፈራ፣ ብዙ ዘማሪያኖች ዘማሪም አሉ። አርቱም በኳሱም ብዙ አሉ ዝነኛዎች እዛ አካባቢ ካፈራቻቸው ማለት ነው ሾላ አካባቢ። አሁን የታጥሮ የምታዩት የኳስ ሜዳው የነበረው ቦታ ነው። አሁን ደግሞ የምናየው ወደ እንግሊዝ ኤምባሲ ስትሄዱ ዶክተር እመቤት የጥርስ ሕክምና አሁን አካባቢው በሷ ነው የሚጠራው። ድሮ አበቤ ሱቅ ይባል ነበር አካባቢው፣ በአበቤ ሱቅ ነበር የሚታወቀው። አሁን ደግሞ በዶክተር እመቤት በሷ ነው የሚጠራ ቦታው። ራስ አባተ ቢተወደድ የተማራችሁ እንግዲህ ይህን አካባቢ በደንብ ታስታውሱታላችሁ። ስትወጡ ስትገቡ እዛ የተማራችሁ የራስ አባተ ተማሪዎች፣ የቢተወደድ የአበቤ ሱቅ ልጆች። በነገራችን ላይ የዚህ አካባቢ ልጆች ከቀበና ጀምሮ ከመስመር በታች እንዳልኳ 22 24 ቀበሌ መገናኛ የላምበረት ልጆች፣ የእንግሊዝ ኤምባሲ ልጆች፣ የቂሚ ቤት ልጆች በጣም ወጣቱ ታቦት ሲወጣ ከዋዜማው ጀምሮ ከዛ ቀደም ጀምሮ በምንጣፍ ቲሸርት በማሰራት ለሰው ዳቦ በመስጠት ውሃ በመስጠት እጅግ በጣም የሚተባበር እጅግ በጣም የሚለፋ በጣም አገልጋይ የሆነ ወጣቱ በጣም በቃ ህብረቱ ደስ ይላል። በጣም እንዲሁ በኖርማልም በየአካባቢው በዚህ አካባቢ ብቻ ሳይሆን በተለያየ አካባቢ አዲስ አበባ ከተማ ውስጥም ሆነ ከክፍለ ሀገር ያሉ ወጣቶች ታቦት ሲወጣና ሲገባ ታቦቱ ታሪካዊ ገጽታውን ሃይማኖታዊ ስርዓቱን ይዞ ወጥቶ እንዲገባ ባማረ በደመቀ በቱሪስትም ሆነ በአገር ውስጥ በጣም ደምቆ እንዲታይ ምእመኑ ተደስቶ ወጥቶ እንዲገባ የሚያደርጉት ወጣቶች ምንጣፍ በማንጠፍ ምናምን ይሄ ትልቅ ስራ ነው የሚሰራው ወጣቱና በዚህ አጋጣሚ በጣም ላደንቃችሁ ላከብራችሁ ወዳለ በየትም አካባቢ ያለ ወጣት ታቦተ ሕግ ወጥቶ እስኪገባ ድረስ የሚሰጡት የሚያገለግሉት ነገር እንደዚህ የሚባል አይደለም። ዝም ብሎ ውሃ መስጠትን ምንጣፍ ማንጠፍ የሚባል አይደለምና ትልቅ ስራ ነው የምትሰሩት። በርቱ። ሀገርንም ሃይማኖትንም ከፍ ያለ ስራ ነው የምትሰሩትና ተባረኩ ማለት ወዳለው። ይሄ ፕሮግራም እንግዲህ አካባቢያችንን የምናስታውስበት ሀገር ውስጥም ከሰፈራችሁ ራቅ ያላችሁ ውጭ ሀገርም ያላችሁ ሰዎች ሰፈራችሁን እንድታስታውሱ እንድናደንቅ አዲሱንም የድሮውንም እንድናስታውስ የሚያገለግል እናንተን ማገለግል ነውና ሀሳብ ካላችሁ አስተካኪ የምትሉኝ ጨምሪ የምትሉኝን ሀሳብ ይሄ ቢሰራ ይሄ ብትቀንሽ ይሄ ብትጨምሪ የምትሉኝን ሀሳብ በደስታ አቀበላለሁ። ላይክ አርጉ፣ ሰብስክራይብ አርጉ። ምክንያቱም አዲስ ነገር ስሰራ ወደ እናንተ እንዲደርሳችሁ። ወዳችኋለሁ፣ አከብራችኋለሁ። ለምትሰጡኝ ቅን አስተያየት ሁሉ በደስታ ምቀበል ይሆናል። ስለምትከታተሉኝ እጅግ በጣም በድጋሚ አመሰግናለሁ። እንዲሰራላችሁ የምትፈልጉት ቦታ ካለ ደግሞ ይሄንን ስሪልን ብላችሁ ሀሳብ እንድትሰጡኝ በትህትና ጠይቃለሁኝ። ስለምትከታተሉኝ አመሰግናለሁ። ሰላም ሁኑልኝ። ባላችሁበት ቦታ ሁሉ እንደተለመደው ሰላማችሁ ብዝት ይበልልኝ ብዬ የዛሬን ፕሮግራም እዚህ ላይ አጠቃልላለሁ። ሰላም ሁኑልኝ። ባይ ባይ።